ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። የአሸናፊዎች አሸናፊ ውጊያ ይደረጋል። ህወሓት የ1983 ታሪክን እደግማለሁ እያለ ነው። የታመነችው ወዳጅ የሞት ወጥመድ የቅዱሳን ይርጋለም አሰቃቂ የግድያ ሴራና የፖሊስ ምርመራ ውጤት። ናይጄሪያ በታጣቂዎች የተጠለፉ 48 ሰዎችን አስለቀቀች። ሲያትል የምግብ ፌስቲቫል በተኩስ ልውውጥ 3 ሰዎች ተገደሉ። የቡርኪና ፋሶ ወታደራዊ መንግስት የወርቅ ማዕድን ዘርፉን በህጋዊ ማዕቀብ ለማስተዳደር እና የኮንትሮባንድ ንግዱን ለመግታት የጀመረው ጥረት ውጤት ማሳየት መጀመሩን ገለጸ። ትራምፕ ለንግግር ቦታ ለመስጠት በሚል በኢራን ጥቃት አቁመዋል ሲሉ የአሜሪካ አምባሳደር ተናገሩ። የአሸናፊዎች አሸናፊ ውጊያ ይደረጋል። ህወሓት የ1983 ታሪክን እደግማለሁ እያለ ነው። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት ሰጥተዋል። አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርም ብለዋል። የኃላፊዋ ንግግር የድምጾ ኃይሎችን የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት ሰጥተዋል። አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርም ብለዋል። የኃላፊዋ ንግግሩ የድምጾ ኃይሎችን የትብብር መሰረት የሚያናጋ ነው ተብሏል። ወይዘሮ ፈትለወርቅ ቃል በቃል የተናገሩት ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በርሱ እሳትና ጭድ ቢሆንም እንኳን አብረን እንሰራለን። ብልጽግናን ከጣልም በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዘር ፍርሚያ ይኖረናል። ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆን እንኳን አብረን እንሰራለን። ብልጽግናን ከጣልም በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፍልሚያ ይኖረናል። ለዚህም እየተዘጋጀን ነው። ይህ በተለያየ መልክ የተጀመረው ትብብራችን ስናየው በተለያዩ ፍላጎት ያለ ኃይሎችን ሆነን ነው ትብብር እየፈጠርን ያለ ነው። በዓላማ በፕሮግራም ወደፊት በረዥም ጊዜ አቅምና እቅድ ለዚህም እየተዘጋጀን ነው። ይህ በተለያየ መልክ የተጀመረው ትብብራችን ስናየው በተለያዩ ፍላጎት ያለን ኃይሎች ሆነን ነው ትብብር እየፈጠርን ያለ ነው። በዓላማ በፕሮግራም ወደፊት በረዥም ጊዜ እቅድ ምናምን አንድ ነን ማለት አይደለም። ትብብራችን በዛች በምታገናኘን ነገር ብቻ ነው። ለዚህም እየተዘጋጀን ነው። ይህ በተለያየ መልክ የተጀመረው ትብብራችን ስናየው የተለያየ ፍላጎት ያለን ኃይሎች ሆነን ነው ትብብር እየፈጠርን ያለ ነው። በዓላማ በፕሮግራም ወደፊት በረዥም ጊዜ እቅድ ምናምን አንድ ነን ማለት አይደለም። ትብብራችን በዛች በምታገናኘን ነገር ብቻ ነው። እኛ ከፋኖ የምንለይበት የፖለቲካ አቋም አለን። ከሻቢያ ይሁን ሌሎች ከተለያዩ ኃይሎች የምንለያይባቸው ማዕት ጉዳዮች አሉ። አንድ የሚያደርጉን ግን የብልጽግናን ስርዓት የሁላችንም ስጋት ነው የሚለው ብቻ ናት የምታገናኘን። እንደ ተሞክሮ ልንወስደው የሚገባን ነገር ደግሞ እንኳን አሁን በብዙ ጉዳዮች ልዩነት ካለና በዓላማ ከማንገናኛቸው የተለያዩ ኃይሎች ጋር የምንፈጥረው ትብብር ይቅርና ኢህአዴግም እኮ ፈርሷል። ኢህአዴግ እኮ የኦሮሞ፣ የአማራ፣ የደቡብ ኢትዮጵያ ኃይሎች 4 ድርጅቶች አንድ ላይ ሆነን የፈጠርነው በፕሮግራም ወይም ዓላማ አንድ የነበረ ድርጅት ነበር። ግንኙነታችንም ስትራቴጂካዊ ነበር። በተለያዩ ቋንቋ የተጻፈች አንዲት ፕሮግራም ነበር የነበረችን። ግንባር ከመሆናችን ውጪ አንድ ድርጅት ማለት ነበርን። በዚህም ደረጃ የነበርን ሰዎች እኮ ተካክደናል። እንኳን ይሄ በዓላማ ከማይመስሉን ኃይሎች ጋር የምንፈጥረው ትብብር ይቅርና። ወይዘሮ ፈትለወርቅ ገብረእግዚአብሔር የታመነችው ወዳጅ የሞት ወጥመድ የቅዱሳን ይርጋለም አሰቃቂ የግድያ ሴራና የፖሊስ የምርመራ ውጤት። የ2026 ሚስ ወርልድ ኢትዮጵያ ተወዳዳሪ የሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ህይወቷ ማለፉን የመላው ህዝብና የማህበረሰብ ልብ የሰበረ ክስተት ሆኗል። በሞዴሊንግ ዓለም ስኬትን ለማስመዝገብ በምትተጋው ቅዱሳን ይርጋለምና ከትምህርት ቤት ጀምሮ በቅርብ የምትታወቀው ጓደኛዋ ቅድስት ሙሉቀን መካከል የጠነከረ ወዳጅነት የነበረ ቢሆንም ከጀርባው ግን ምቀኝነትና አደገኛ ሴራ ተሸሽጎ ነበር። አርብ ዕለት ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኘችውን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ፣ መተሽ ቤቴን ኢልኝ፣ ደግሞም የሚያገናኝሽ አዲስ የስራ እድል አለ በማለት የደስታና የጽኑ ወዳጅነት በሚመስል መንፈስ ጥሪ ያቀረበችላት። ቅዱሳንን በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮዬ ፈጬ ኮንዶሚኒየም አመሩ። ኮዬ ፈጬ በሚገኘው አዲስ ኮንዶሚኒየም ደጃፍ ደርሰው ወደ ቤት እንደገቡ ቀድሞ
ሳይሞት ተደብቆ ይኖር የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳንን ድምጽ እንኳን አውጥታ እንዳጮህ አፍኖ በማሰር እገታውን ፈጸመ። አጋቾቹም ወዲያውኑ ለሟች ቤተሰቦች በመደወል የ2 ሚሊዮን ብር ቤዛ እንዲከፈላቸው ጠየቁ። የቤተሰብ ልብ በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት በሚያደርግበት ወቅት አጋቾቹ ቅዱሳንን በቅርብ የምታውቃቸውን በመሆኑ ነጻ ብትወጣ የፈጸሙትን ሚስጥር አሳልፋ እንደምትሰጣቸው ተገነዘቡ። በዚህም ፍርሃትና ጭካኔ በተሞላበት ውሳኔ በዚያው አርብ ዕለት የቅዱሳን ሕይወት በአሰቃቂ ሁኔታ አጠፉት። አስከሬኗን ማንም እንዳያገኘው በማሰብ እዚያው አካባቢ ለተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋቾቹ የፈጸሙት ግፍ በጨለማ ሊቀበር አልቻለም። የፖሊስ አባላት ባደረገው ፈጣንና የተቀናጀ ክትትል ዋነኛና ተጠርጣሪ ቅድስት ሙሉቀን በአዲስ አበባ ጎተራ አካባቢ በቁጥጥር ስር ዋለች። ተባባሪው ደሳለኝ ደግሞ ሁኔታዎች ሲከፉበት ለማምለጥ ሞክሮ በአዳማ ከተማ ተደብቆ እያለ በፖሊስ ተያዘ። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋናዎቹ ተጠርጣሪዎች ወንጀሉን መፈጸማቸውን አምነው ድርጊቱን እንዴት እንደፈጸሙት በቦታው ተገኝተው ለፖሊስ አሳይተዋል። ይህ አሰቃቂ ድርጊት መላው ማህበረሰብ ያስቆጣና ያሳዘነ ሲሆን እህቷ ሩታ ይርጋለም በልብ ስብራት ሆና እግዚአብሔር የወደደውን አደረገ፣ ከጠላቴ እኔ እጠነቀቃለሁ፣ ከወዳጄ አንተ ጠብቀኝ በማለት ያስፈረመችውን መልእክት የዚህን አሳዛኝ ሁኔታ ጥልቀት የሚያሳይ ሆኗል። ናይጄሪያ በታጣቂዎች የተጠለፉ 48 ሰዎች አስለቀቀች። ናይጄሪያ ጦር በታጣቂ ቡድን የተጠለፉ 48 ሰላማዊ ሰዎችን ማስለቀቁን ገለጸ። የናይጄሪያ ጦር ትላንት በሰሜን ምዕራብ ዛምፓይር ክልል ካውራ እና ሞዶ አካባቢ ባደረገው ዘመቻ ቢያንስ 48 የጠለፉ ሰለባዎች ከታጣቂዎች ማዳን መቻሉን አስታውቋል። የዘመቻው ቃል አቀባይ ሌተናል ኮሎኔል አሊዩ ጃንዳ በኤክስ ገጻቸው እንዳሰፈሩት ቢያንስ 40 ሞተር ሳይክሎችን የያዘ የታጣቂ ቡድን በአካባቢው ከወረረ በኋላ ሰላማዊ ሰዎችን መጥለፉን ገልጿል። የመንግስት ወታደሮች ወደ ቦታው ሲደርሱም ወዲያው በአሸባሪዎች ላይ ከባድ የተኩስ ልውውጥ አድርገዋል። ይህም ታጣቂ ቡድኑ የተጠለፉትን ተጎጂዎች ትተው ወደ አካባቢው ጫካ እንዲሸሹ አስገድዷቸዋል ብለዋል። ሌተናል ኮሎኔል ዳንጃ በዚህ ሁኔታ የተወሰደ ፈጣን ጣልቃ ገብነት 48ቱንም የተጠለፉ ሰላማዊ ሰዎች በተሳካ ሁኔታ ማዳን አስችሏል ብለዋል። በዘመቻው ወቅት አንድ ሲቪል መገደሉና 2 ሌሎች በጥይት ቆስለው ለሕክምና ወደ ሆስፒታል መወሰዳቸውን ኮሎኔሉ ተናግረዋል። ሲያትል የምግብ ፌስቲቫል በተኩስ ልውውጥ 3 ሰዎች ተገደሉ። ሲያትል የምግብ ፌስቲቫል በተኩስ ልውውጥ የተኩስ ልውውጥ 3 ሰዎች ተገደሉ። በአሜሪካ ሲያትል በተካሄደ የምግብ ፌስቲቫል በተኩስ ልውውጥ ቢያንስ 3 ሰዎች ተገደሉ። እሁድ ምሽት በሲያትል በተደረገ የምግብ ፌስቲቫል ላይ የተኩስ ልውውጥ ቢያንስ 3 ሰዎች ሊሞቱ ህጻናትን ጨምሮ 4 ሰዎችን ቆስለዋል። በተደረገ የምግብ ፌስቲቫል ላይ በተኩስ ልውውጥ ቢያንስ 3 ሰዎች ሲሞቱ ህጻናት ጨምሮ 4 ሰዎች ቆስለዋል ሲሉ የከተማዋ እሳት አደጋ መከላከያ ክፍለ ቃል አቀባይ ተናግረዋል። 2 ሰዎች በቦታው ሲሞቱ 3ኛው ደግሞ ለሕክምና ወደ ሆስፒታል ከተወሰዱት 5 ሰዎች መካከል መሆኑን ዘገባው አመልክቷል። አሶሼትድ ፕሬስ እንደዘገበው በከባድ ሁኔታ ላይ የምትገኝ 56 ዓመት ሴትን ጨምሮ ሁሉም ተጎጂዎች ወደ ሃርበር ሪቪው የሕክምና ማዕከል ተወስደዋል። የሆስፒታሉ ቃል አቀባይ ሱዛን ግሬግ እንዳሉት ተጎጂዎች በእጆቻቸው በሆዳቸውና በእግራቸው ላይ ጉዳት ደርሶባቸዋል። ይህ በእንዲህ እንዳለ የሲያትል ፖሊስ በስፔስ ኒድል ምልከታ ማማ አቅራቢያ በርካታ የተኩስ ሰለባዎች እንዳሉ አስታውቀዋል። እንደ ዘገባው 2 ተጠርጣሪዎች የተኩስ ልውውጥ እንዳደረጉ መርማሪዎች ያምናሉ። ያም ሆኖ የሲያትል ፖሊስ ረዳት አዛዥ ታይሮን ዴቪስ አሁን ምሽት በሰጡ ጋዜጣዊ መግለጫ ምንም አይነት ቀጣይ ስጋት እንደሌለ ተናግረዋል። የቡርኪና ፋሶ ወታደራዊ መንግስት የወርቅ ማዕድን ዘርፉን በህጋዊ ማዕቀብ ለማስተዳደር እና የኮንትሮባንድ ንግድን ለመግታት የጀመረው ጥረት ውጤት ማሳየቱን መጀመሩን ገለጸ። አገሪቱ የ2026 የመጀመሪያው አጋማሽ የመጀመሪያው 6 ወራት ውስጥ በህጋዊ መስመር ብቻ ከ$6 ቢሊዮን በላይ ግምታዊ ዋጋው ያለው ወርቅ ግብይት አድርጋለች። በ6 ወራት ውስጥ በአጠቃላይ ከ55 ቶን በላይ ወርቅ በህጋዊ የምርትና የግዢ ስርዓት አልፏል ተብሏል። ትላልቅ የኢንዱስትሪ ማዕድን ኩባንያዎችን 26 ቶን ገደማ ጥራት ያለው ወርቅ አምርተው ማስመዝገብ ችለዋል። ከባህላዊ አነስተኛ ወርቅ አውጪዎች 29 ቶን ወርቅ በህጋዊ መንገድ መግዛት ችሏል። ይህም ድርጅቱ ለሙሉ አመቱ ካቀደው 45ቱን ግቡ ውስጥ 64 በመቶ የሚሆነው በግማሽ አመቱ ማሳካቱን ያሳያል። የቡርኪና ፋሶ መንግስት በሳህል ቀጠና ውስጥ የሚታየው የጸጥታ ችግር የኢኮኖሚ ተጽዕኖ ለመቋቋም የተፈጥሮ ሀብቶችን በግልጽነት ለማስተዳደር በርካታ እርምጃዎችን እየወሰደ ይገኛል። ትራውሬ ህገ ወጥ የወርቅ
ዝውውርን ለመግታት ትራውሬ ህገ ወጥ የወርቅ ዝውውርን ለመግታት 9 አዳዲስ የህብረት ስራ ማህበራትን ያቋቋመ ሲሆን አነስተኛ አምራቾች ምርታቸውን ቀጥታ ለመንግስት ኤጀንሲ ብቻ የሚያስረክቡበትን ስርዓት ዘርግቷል። ይህ አሰራር የሀገሪቱን የውጭ ምንዛሬ ክምችት ለማሳደግ ቀደም ሲል በኮንትሮባንድ መንገድ ይወጣ የነበረው የሀገሪቱ ሀብት ወደ መንግስት ካዝና ለማስገባት ትልቅ አስተዋጽኦ እያደረገ ይገኛል። ትራምፕ ለንግግር ቦታ ለመስጠት በሚል በኢራን ጥቃት አቁመዋል ሲሉ የአሜሪካን አምባሳደር ተናገሩ። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚሰነዘሩ ጥቃቶች ለተከታታይ ምሽቶች አቁመዋል ሲሉ የተባበሩት መንግስታት ድርጅት የአሜሪካ አምባሳደር ገለጹ። ከፎክስ ኒውስ ጋር ቆይታ ያደረጉት አምባሳደር ማይክ ዋልትስ ፕሬዝዳንቱ ለንግግር ቦታ እየሰጡ ነው፣ ትንሽም ቢሆን ቦታ እየሰጡ ነው ብለዋል። የኢራን ጦር ቃል አቀባይ ቴህራን በአካባቢው ላይ የምትሰነዝረው የአጸፋ የበቀል ጥቃቶችን በምላሹ አስቁማለች ሲሉ ደምጠዋል። ላለፉት 2 ሳምንታት ያህል የአሜሪካ ዕለታዊ ጥቃቶች ተከትሎ በሰኔ ወር የተደረገው የተኩስ አቁም ስምምነት መፍረሱ ይታወሳል። የነዳጅ ዋጋ ጥቃት መቆሙን ተከትሎ በከፍተኛ ሁኔታ ቀንሷል። ባለፈው ሳምንት ከግንቦት ወር በኋላ ለመጀመሪያ ጊዜ $100 ከደረሰ በኋላ ሰኞ ጠዋት በበርሜል ወደ $91 ዝቅ ብሏል። ትራምፕ ለጊዜው ጥቃቱ እንዳይባባስ ወስነዋል ወይ ተብለው የተጠየቁት ዋልት ፕሬዝዳንቱ ሁሉንም አማራጮች ወደ ጠረጴዛ እየወሰዱ ነው ብለዋል። ዋልትስ በኒውዮርክ ታይምስ ላይ በግጭቱ መስፋፋት የአየር መከላከያ ጥይቶችን ክምችት አደጋ ላይ ሊጥል እንደሚችል የተሰጠው ሪፖርት አጣጥለዋል። የአሜሪካ ጦር ይህን ዘመቻ በብቃት ማከናወን የሚያስፈልገውን ሁሉ አለው ብለዋል።